የማይረሳው የ9 ቁጥር አጥቂ ፈርናንዶ ቶሬስ የዓለም እግር ኳስ ከተመለከታቸው ምርጥ የፊት መስመር ተጫዋቾች መካከል አንዱ ነው። የስፔን ብሔራዊ ቡድን የቀድሞ ኮከብ ፈርናንዶ ቶሬስ በተጫዋችነት ዘመኑ ከምርጥ አጥቂዎች መካከል አንዱ የነበረ ሲሆን በፍጥነቱ በጎል አስቆጣሪነቱና በድንቅ ችሎታው ይታወቃል። ፈርናንዶ ቶሬስ ለተከላካዮች ፈታኝ ከመሆኑ ባለፈ ጥንካሬው፣ ፍጥነቱ፣ ጉልበቱና ያጨራረስ ብቃቱ አስገራሚ እንደነበር ይታወሳል። ቶሬስ ወደ እንግሊዝ ፕሪሚየር ሊግ በመጣበት በመጀመሪያው ውድድር ዓመት በ33 የሊግ ጨዋታዎች 24 ግቦችን ለሊቨርፑል በማስቆጠር ሪካርድ መያዝ ችሎ ነበር። ቫን ኒስተልሮይ ከፔሲቪ አይንዶቨን ለማንቸስተር ዩናይትድ ሲፈርም በመጣበት የመጀመሪያው ዓመት 23 ጎሎችን ያስቆጠረ ሲሆን ፈርናንዶ ቶሬስ ይህንን በአንድ ጎል በማሻሻል ሪካርዱን በወቅቱ ይዞ እንደነበር የሚታወስ ነው። በወቅቱ ሊቨርፑል እንደ ቡድን ደካማ ቢሆንም ቶሬስ ግን በአንፊልድ በነበረው ቆይታ በግሉ ምርጥ ብቃት ላይ ነበር። ከሊቨርፑል በተጨማሪም ለአትሌቲኮ ማድሪድ፣ ቼልሲ እና ኤሲ ሚላን ተጫውቶ አሳልፏል። ተጫዋቹ ከምዕራብ ለንደኑ ክለብ ቼልሲ ጋር የአውሮፓ ቻምፒዮንስ ሊግ፣ የዩሮፓ ሊግ እና የኤፍኤ ካፕ ዋንጫን ማሳካቱ አይዘነጋም። በቼልሲ በነበረው ቆይታ ከቡድኑ ጋር ዋንጫዎችን ያሳካ እንጂ በሊቨርፑል ያሳየውን ምርጥ ብቃት ግን ማስቀጠልና ማጠናከር አልቻለም ነበር። ፈርናንዶ ቶሬስ ዋናውን የስፔን ብሔራዊ ቡድን እንደ አውሮፓውያን አቆጣጠር ከ2003 ጀምሮ እስከ 2014 ድረስ ያገለገለ ሲሆን በ2010 የዓለም ዋንጫን አሳክቷል። ለስፔን ብሔራዊ ቡድን ባደረጋቸው 110 ጨዋታዎችም 38 ግቦችን ማስቆጠር ችሏል። የአውሮፓ ዋንጫንም ከስፔን ብሔራዊ ቡድን ጋር እንደ አውሮፓውያን አቆጣጠር በ2008 እና በ2012 ማሳካት ችሏል። ከሀገሩና ከክለብ ስኬቶቹ በተጨማሪ በግሉ እንደ አውሮፓውያን አቆጣጠር 8 ላይ በባሎንዶር የሽልማት ስነ ስርዓት 3ኛ ደረጃን ይዞ ሲያጠናቅቅ በዚያው ዓመት የአውሮፓ ቻምፒዮንስ ሊግ የዓመቱ ምርጥ 11 ውስጥ ለመካተት በቅቷል። እንደ አውሮፓውያን አቆጣጠር በ2008 እና በ2009 ደግሞ የፊፋ የዓመቱ ምርጥ 11 ውስጥ የተካተተው ቶሬስ የማይረሱ ትዝታዎችን በሊቨርፑል ቤት በማስቀመጥና በፕሪሚየር ሊጉ ከታዩ ምርጥ 9 ቁጥር ለባሽ ተጫዋቾች መካከል አንዱ መሆኑን አሳይቷል። በሊቨርፑል ማሊያ ደምቆ በቆየባቸው 4 ዓመታት ተከላካዮች እሱን ለማቆም ይቸገሩ ነበር። በአንድ ወቅት ቶሬስ እኔ ጎል አስቆጥራለሁ፣ ሊቨርፑል አያሸንፍም፣ ሊቨርፑል ዋንጫ ሊያገኝ አይችልም፣ ስለ ዋንጫም አያስብም በማለት አስተያየቱን ሰጥቶ እንደነበር ይታወሳል። በሊቨርፑል ቤት ባሳየው አቋም የብዙዎችን ቀልብ የሳበው ፈርናንዶ ቶሬስ ከ2010 የዓለም ዋንጫ ውድድር በኋላ በምርጥ ብቃቱ መቀጠል አልቻለም። እንደ አውሮፓውያን አቆጣጠር በ2011 አንፊልድን በመልቀቅ ወደ ስታንፎርድ ብሪጅ ቢያቀናም በምዕራብ ለንደኑ ክለብ ቼልሲ የተጠበቀውን ያህል ብቃቱን ማሳየት አልቻለም። ቶሬስ በእግር ኳስ ዘመኑ መጨረሻ ወደ ጃፓን ሊግ አቅንቶ ለ2 የውድድር ዓመት ያህል ከተጫወተ በኋላ እንደ አውሮፓውያን አቆጣጠር በ2019 ጫማውን መስቀሉ ይታወሳል። ከዛ በኋላ ከ2021 እስከ 2024 ድረስ የአትሌቲኮ ማድሪድ ከ19 ዓመት በታች ቡድን ያሰለጠነ ሲሆን በአሁኑ ወቅት ደግሞ የአትሌቲኮ ማድሪድ የቢ ቡድንን በአሰልጣኝነት እየመራ ይገኛል። አድማጮቻችን የማይረሳው የ9 ቁጥር ተጫዋች ፈርናንዶ ቶሬስ በማለት በወንድማገኝ ጸጋዬ የተዘጋጀውን ዝግጅት እንደዛ ያቀረብንላችሁ። መልካም ጊዜ